እንወያይ። ጤና ይስጥልን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ በአባይ ወንዝ ላይ የገነባችው ታላቁ የህዳሴ ግድብ ትልቅ ጉዳያቸው መሆኑን ሰሞኑን ደጋግመው በማንሳት ላይ ናቸው። ትራምፕ በግድቡ ምክንያት የተነሳው ውዝግብ ዘለቄታዊ እልባት እንዲያገኝ በሚልም ግብፅና ኢትዮጵያን ዳግም ወደ ድርድር ለማምጣት ሀገራቸው ቁርጠኛ መሆኗን በቅርቡ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ገልጸዋል። በማህበራዊ መገናኛ ዘዴያቸው ባጋሩት በዚህ ደብዳቤ የአባይ ወንዝ ለግብፅና ህዝቦቿ ወሳኝ መሆኑን እረዳለሁ ሲሉም ተደምጠዋል። የአባይ ውሃን ጎረቤት በሚጎዳ መልኩ ማንም ሊቆጣጠር አይችልም ያሉት ትራምፕ ግብፅ፣ ሱዳንና ኢትዮጵያን በዘላቂነት ለማስማማት እንደሚጥሩም ገልጸዋል። ትራምፕ በኢትዮጵያና በግብፅ መካከል የውዝግብ ምንጭ በሆነው የአባይ ውሃና ታላቁ የህዳሴ ግድብን በተመለከተ በዚህ አላበቁም። ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት በሰጡት መግለጫም በቅርቡ በተካሄደው በዳቮሱ የዓለም ጉባኤም ከግብፁ ፕሬዝዳንት ጋር ይህንኑ ጉዳይ ለሶስተኛ ጊዜ አንስተዋል። ለትራምፕ እቅድ ከኢትዮጵያ በኩል ይፋዊ ምላሽ ባይሰማም ግብፅና ሱዳን የትራምፕን የድርድር ጥሪ እንደሚቀበሉ ገልጸዋል። ያም ሆኖ ትራምፕ በገለልተኝነትና በተፋሰሱ ሀገራት ነባራዊ ሁኔታ ላይ ያላቸው ግንዛቤ ጥያቄ ማስነሳቱ አልቀረም። አዲሱ የትራምፕ የሽምግልና እቅድ ለኢትዮጵያ ምን ይዞ ይመጣ ይሆን? ኢትዮጵያስ ጥቅሟን ለማስከበር ምን ማድረግ አለባት? የዛሬው የንዋይ ዝግጅት ትኩረታችን ነው። በዚህ ውይይት 4 እንግዶችን ጋብዘናል። ዶክተር ያዕቆብ አርሳኖ የሃይድሮ ፖለቲካ ባለሙያና የኢትዮጵያ የህዳሴ ግድብ ተደራዳሪ ቡድን አባል የነበሩ ናቸው። አቶ ፈቂ አህመድ ነጋሽ የድንበር ተሻጋሪ ውሃ አስተዳደር ባለሙያና እሳቸውም የተደራዳሪ ቡድኑ አባል የነበሩ ናቸው። አቶ ሱራፌል ጌታሁን በአባይና በህዳሴው ግድብ ጂኦፖለቲካ እንዲሁም በውሃ ዲፕሎማሲ ላይ በርካታ ጽሁፎችን የጻፈ ወጣት የፖለቲካ ሳይንስ ምሁር ነው። ዶክተር አባተ ታደሰ በተፋሰሱ ሀገራት ምሁራን የተቋቋመና በተፋሰሱ ሀገራት መካከል ትብብርና ውይይት የሚያበረታታ ፍሬንድስ ፎረም በተባለ ዓለም አቀፋዊ የምርምር መድረክ መስራች ናቸው። በርካታ ጽሁፎችም አሏቸው። እንግዶች በውይይቱ ለመሳተፍ ስለፈቀዳችሁ አመሰግናለሁ። እኔም አመሰግናለሁ። እንግዲህ አቶ ፈቂና ዶክተር ያዕቆብ በድርድሩ በዚህ በታላቁ የህዳሴ ግድብ ድርድር ላይ ለበርካታ ጊዜያት ቆይታችኋልና ወደ ውይይቱ ዘልቀን ከመግባታችን በፊት ድርድሩ ምን ላይ ነበር የቆመው? የታላቁ የህዳሴ ግድብ ድርድር ከግብጽ ጋር የነበረው ከግብጽ ጋር የነበረው ድርድር ያው በቀጥታ የተጀመረው ማለት ሶስቱ ሀገራት ድርድር የጀመሩ የተባሉ አሜሪካ ሶስቱን ሀገራት ጋብዛ እንደ ገለልተኛ ታዛቢ ነኝ ብላ ከዓለም ባንክ ጋር ከገባች በኋላ መጨረሻ ላይ አቋማቸውን እየቀየሩ ወደ አመቻችነት ከዛም ወደ አደራዳሪነት መጨረሻ ላይ እንዲያውም ስምምነት እስከ ማርቀቅ የሄዱበት ሁኔታ ነበረ። እነሱ ያረቀቁት ስምምነት በእውነቱ የኢትዮጵያን ብሔራዊ ጥቅም የማያስከብር በመሆኑ የኢትዮጵያ ተደራዳሪዎች ላይ ከፍተኛ ጫና የመፍጠር ወደ ማስፈራራት በሚሄዱበት ወቅት ገለልተኛ መሆን ስላቃታቸው ኢትዮጵያ ረግጣ የወጣችበት ሁኔታ ነበረ። ከዚያም ጉዳዩ ወደ ተባበሩት መንግስታት ጸጥታ ምክር ቤት ኋላም ወደ አፍሪካ ህብረት ተመልሶ በአፍሪካ ህብረት አማካይነት ከዛም አረብ ኤሚሬቶችም እንደዚሁ እየገቡ እየሞከሩ ባሉበት ሁኔታ ነው። እንግዲህ ግብጽ እኔ ከዚህ በኋላ አልደራደርም፣ ኢትዮጵያ አቋሟን መቀየር አልቻለችም፣ እኔ በሚፈልገው ወይም ደግሞ አሜሪካ ያረቀቀችው ያ ስምምነት እነሱ ያው ኢኒሻል ወይም ደግሞ ፈርመውታል ማለት ይቻላል። ያንን አስገዳጅ ስምምነት ሆኖ ካልተፈረመ በስተቀረ አልፈልግም ብላ የወጣችበት ሁኔታ ያለው። ግብጽ እንግዲህ ኦፊሻል አሳውቃ ነው የወጣችው። እዛ ላይ ነው የቆመው ድርድሩ። ዶክተር ያዕቆብ ይሰሙኛል? ይሰማሻለሁ። ለአቶ ፈቂ ያቀረብኩትን ጥያቄ ለእርስዎም ላቅርብና እንግዲህ በድርድሩ ወቅት ለበርካታ ዓመታት በዚህ በታላቁ የህዳሴ ግድብ ድርድር ላይ ነበራችሁና ምን ላይ ነበር የቆመው? አላስማማ ያሉ ሀሳቦችስ ምን ነበሩ? ጓደኛ ፈቂ ያለውን አልሰማሁም፣ አልተሰማኝም ላይኑ ትክክል ስላልነበረ በብዙ ደረጃ መግለጽ ይቻላል። አሁን የተጠየቀውን ችግሩ ምንድን ነው የተባለውን ጥሩ የሚሆነው እንደሚመስለኝ ኮኦፐሬቲቭ ፍሬምወርክ አግሪመንት ድርድር ለ11 ዓመታት ተካሂደው ግብፅም ሱዳንም ኖረውበት ለፊርማ ሲቀርብ የውሃ ቁጥጥራችን ከእጃችን ሊወጣብን ነው በሚል ወጡበትና የተቀሩት ሀገሮች ስምምነቱን አጽድቀው አሁን በዚህ ስምምነት መሰረት የናይል
ወንዝ ተፋሰስ ኮሚሽን ተቋቁሟል። እንግዲህ የመጀመሪያው ልዩነት በሲኤስኤ ስምምነት መጨረሻ ላይ ግብጽና ሱዳን መውጣታቸው ነው። ከዛም ታላቁ የኢትዮጵያ ህዳሴ ግድብ እንደተጀመረ እንዴት እኛ ሳናቅ ግድብ ትሰራላችሁ ብለው በጣም ተቆጥተው ብዙ ቦታ በማየት ተንቀሳቅሰው ነበረ። ሶስተኛ ወገኖችንም ለማንቀሳቀስ ሞክረው ነበረ። በኢትዮጵያ ወገን ግን በደንብ ተነገራቸው። እኛ አሁን የእናንተን ድምፅ የምንሰማው ግድቡ ሊያመጣባችሁ የሚችለው ችግር ካለ ንገሩን እንጂ ግድቡ በሀገራችን ውስጥ የህዝባችን ልማት የምንሰራ ግድብ ስለሆነ እናንተን መጠየቅም ማስፈቀድም አያስፈልግም ተብሎ በዛ ተቆመ። ከዛ በኋላ እንግዲያው ስለ ግድቡ ጉዳትና ጥቅም እንነጋገር በሚል በርካታ የመንግስት ኮሚቴዎች፣ ውሃ ሚኒስትሮች የነበሩበት አንድ ትልቅ ኮሚቴ አማካሪዎች ጋራ ተቋቁሞ ይሄ ሲደረግበት ቆየ። መጨረሻ ላይ ግድቡ የፖለቲካ ጫና ከሌለው ኢትዮጵያ ልታቆም አትችልም ወይም ደግሞ እኛ ፈለግነው ሊፈጸም አይችልም በማለት እንደገና በውጭ ጉዳይ ሚኒስቴር እና በውሃ ጉዳይ ሚኒስቴር በሶስቱም ሀገሮች ደረጃ ድርድር ይካሄድ ተብሎ እንደምንም ተቀባይነት አገኘና ድርድሩ ተካሂዶ ዲኦፒ የተባለው ዲክላሬሽን ኦፍ ፕሪንሲፕልስ ተፈረመ። እዛ ፍርማ ላይ እርግጥ ግብጾች አስቀድሞ ምናልባት የማይፈልጉት ነገር እዛ ላይ ፈርመዋል። በኢትዮጵያም በኩል ይሄ ጠቃሚ ፍርማ ስለሆነ ፕሪንሲፕሉ ተፈርመዋል። በዛ ፕሪንሲፕል ፍርማ መሰረት ግድቡ እንግዲህ አሁን እነሱም ገባ ወጣ እያሉ ሲቃወሙ ኢትዮጵያም እንግዲህ ያ ዲክላሬሽኑም የሚረዳትም ስለሆነ ግድቡም እየተሰራ ስለሆነ አለቀ፣ ተጠናቀቀ። ከዛ በኋላ እንግዲህ ይሄ ጉዳት ያመጣብናል፣ አሞላሉን የምንቆጣጠር አስተዳደሩን ውስጥ እንግባበት አሉ። እንግዲህ በዚህ ላይ ስምምነት አልተደረገም። ምክንያቱም አሞላሉን የግድቡ አሰራር የሚወስነው፣ ቁጥጥሩን ደግሞ የኢትዮጵያ ኃላፊነት ውስጥ የምታደርገው ነው። ችግር ካለ መረጃው ይሰጣቸዋል እንጂ መጥታቸው አታስተዳድሩም በሚል ልዩነት ተደርጎ በዛ ላይ እንግዲህ ተቆመው መጨረሻ ላይ ሰማሁት የፈቲን ከዛ ወደ ዩናይትድ ኔሽን ከዛም በፊት የአሜሪካ አስቻይነት ከዛ ዩናይትድ ኔሽን እንደገና ወደ አፍሪካ ህብረት የተመራው እንግዲህ ያንን ልዩነት እናክማለን ተብሎ በእነሱ ማመልከቻ ምክንያት ነው ትሽከረከር የነበረው። እንግዲህ እዚህ ላይ ቆመ፣ በዚሁ ቆመና አሁን እንግዲህ ግድቡ ማልቆ ተመርቆ ከዓመታት በኋላ ዶናልድ ትራምፕ እንግዲህ ሰሞኑን ሁለቱን አገሮች ወንዙን በተመለከተ ግድቡን በተመለከተ ሱዳንንም ጨምሮ አስማማለሁ እያሉ ነው ያሉትና ከትራምፕ ባህሪ ስንነሳ ድርድር ማለት ሰጥቶ መቀበል ነው። እሳቸው ደግሞ በባህሪያቸው አሁን ከአስተዳደራቸው ሲታይ ትንሽ የትዕዛዝ እንጂ የድርድር ሁኔታ ላይ በሳቸው ላይ አይታይም የሚል ጥያቄም ይነሳል። እንደገና የገለልተኝነት ጥያቄም ይነሳል። አሁን ከተሰጡት መግለጫ ተነስቶ ማለት ነው እና በዚህ ሁኔታ የተለያዩ አካላት ያላደራደሩትን ወይም ወደ እልባት ያላደረሱትን እሳቸው እልባት ሊያደርጉበት ይችላሉ። የሁለቱን ሀገራት ወይም የተፋሰሱን ሀገራት ችግር ሊፈቱ ይችላሉ። ፖለቲካ ላይ ብዙ ጽፈሃልና ሱራፌል፣ ይህን ጥያቄ እስኪ ወደ አንተ ላምጣው። አመሰግናለሁ ፀሐይ። እንግዲህ ከዚህ ቀደም የነበረው ድርድር በተመለከተ ፕሮፌሰር ያዕቆብ አርሳኖና እንዲሁም በወቅቱ በድርድሩ ላይ የነበሩት ሰዎች ተናግረዋል። እኔ ማለት የምፈልገው ምንድን ነው፣ ትራምፕ እንግዲህ ይህንን ጉዳይ በአዲስ መልክ ይዞ ሲመጣ ከዚህ ቀደም ዋሽንግተን የነበረውን ሶስትዮሽ ስምምነት ለማድረግ በዓለም ባንክ እንደዚሁ አደራዳሪነት የአሜሪካ ግምጃ ቤት ታካሂዶ የነበረው ድርድር ኢትዮጵያ ላይ ፍትሐዊ ባልሆነ መልኩ ጫና በማድረግ ኢትዮጵያ እና ብሔራዊ ጥቅሟን በመጉዳት ከዛ ስምምነት የወጣችበት ሁኔታ ነው ተዘርዝሯል፣ ተናግረዋል። እኔ የምለው ምንድን ነው አሁን ትራምፕ የያዘው አቋም ምንድን ነው? ዓለም አቀፍ ሕጎች የተባሉት ነገር በሙሉ ትራምፕ ጋር የሚሰሩ ነገር አይደለም ያለው፣ በጉልበተኝነት የሰፈነበትን ሁኔታ ነው ያለው። ይህ ሲባል ምንድን ነው ትራምፕ ከዚህ ቀደም አንድ መጽሐፍ የጻፈው አለ ዘ አርት ኦፍ ዲል የሚል የድርድር ጥበብ የሚል ምንድን ነው የሚለው እሱ በሁለትዮሽ ወገን እኩል በሆነ አያምንም። በዋናነት የያዘው አቋም ምንድን ነው? አንድ ወገን የበላይነትን በማስፈን በዛ በተደራዳሪው ወገን ላይ ደግሞ ደካማ አቋም እንዲያንጸባርቅ በማድረግ ወደ ፈለገው ድርድር ማስገባት ነው። ያ ሲባል ምንድን ነው ስለ ኢትዮጵያ እና ስለ ህዳሴው ግድብ እንዲሁም ስለ ናይል ያለው ይህ ኢንፎርሜሽን በጣም የተዛባ ነው። ይህ በሆነበት ሁኔታ በተለይ ደግሞ ግድቡን እኛ ነው የሰራ ነው በአሜሪካ መንግስት ገንዘብ የተሰራው የሚል ሳቤ ያለውን ነገር ያንጸባረቀ ያለበት ሁኔታ ነው ያለው። ይህ ሲባል ምንድን ነው በዋነኛነት ለግብጽ የወገነ አካሄድ ነው
የትራምፕ በዋነኛነት እያንጸባረቀ ያለው አቋም ያ ደግሞ ከኢትዮጵያ ብሔራዊ ጥቅም ጋር በፍጹም ለድርድር የሚቀርብ ነገር አይደለም። ምክንያቱም ይሄ የአንድ ወገን የበላይነትን ማስከበር ላይ ያጠነጠነ የሰውየው አካሄድ ነው። በተለይ ደግሞ ከዚህ ቀደም በቀላሉ እንደምንረዳው ኢትዮጵያ ከግብጽ ጋር የተራደረችበት ሁኔታን ስናይ በዋነኛነት ኢትዮጵያ ያነሳችው ጥያቄ እና ሌላውም የተፋሰሱ ሀገራት ያነሱት ጥያቄ ፍትሐዊ እና ምክንያታዊ የውሃ አጠቃቀም ነው። በዚህ መሪ ላይ ነበረ ድርድር የነበረው። ግብጽ ይህንን ጉዳይ የሚባለውን ነገር አልቀበልም ብላ ነው እንግዲህ አንዴ ዋሽንግተን፣ አንዴ በጸጥታው ምክር ቤት፣ በሌላ በኩል ደግሞ ይሄ በአፍሪካዊ ችግር በአፍሪካ መፍትሄ ሲባል ወደ አፍሪካ ህብረት መጣ። አፍሪካ ህብረት አሸማጋይነት በዲሞክራቲክ ኮንጎ ድርድር ነበረ። በወቅቱ ሊቀመንበር ፊሊፕ ተሸኬንዴ ያንን ጉዳይ በግብጽ የያዘችውን አቋም ባለመቀየሯ የቀኝ ግዛት አስተሳሰብ የናይልን ውሃ የአባይን ውሃ በበላይነት ማስተዳደር፣ ሌሎቹን የተፋሰስ ሀገሮችን ወደ ጎን ማድረግ እንዲሁም ከዚህ በፊት የነበረውን ሲነሳ የነበረውን ጉዳይ በአዲስ መልክ በማንሳት ከድርድሩ እንዲጨናገፍ ሆኗል። አሁን ላይም የተፈጠረው ነገር ያንን ነው። በተለይ ደግሞ ግብጽ በዚህ በጋዛው ጦርነት በተኩስ አቁም እንዲቋጭ ትልቅ ጥረት ስላደረገች ለዛ ውለታ ለመክፈል በሚል ዳቮስ ላይም እንዲህ ከዚህ በፊት ዶናልድ ትራምፕ ጋር በነበራቸው ግንኙነት በአንድ በሌላ አሜሪካ ተጽዕኖ ፈጥራ ኢትዮጵያ ላይ ፖለቲካዊ ተጽዕኖ ፈጥራ ሌላም ተጽዕኖ ፈጥራ አሁን ትራምፕ ከያዙት አቋም ጫና በማድረግ የህዳሴው ግድብን ብቻ ሳይሆን የአባይ ተፋሰስን በላይነት መቋጠር ላይ ያተኮረ አካሄድ ነው። የግብጽ አካሄድ ከወትሮ የተለየ ነገር የለም። ከዚህ በፊት ሲያራሙድ የነበረውን አቋም ነው አሁንም እያራመዱት ያሉት። አልሲሲም ከዚህ ቀደም የነበረውም ላይ ተደራዳሪዎቻቸው ያነሱ የነበረውን ጥያቄ ነው እያነሱ ያሉት እንጂ በፍትሃዊነትና ምክንያታዊ የውሃ አጠቃቀም ዙሪያ ላይ በፍጹም ግብጽ መደራደር አትፈልግም። ከዛ የወጣ አካሄድን ተከትላ አሁን ባለው ጂኦፖለቲካ አካባቢ ውስጥ ያለው በዚህ አፍሪካ ቀንድ እንዲሁም በሚድል ኢስት ያለውን ወሳኝ ሁኔታ ተጠቅማ ኢትዮጵያ ላይ ተጽዕኖ ለማድረግ ነው እየተራመደች ያለው። ያ ደግሞ ከኢትዮጵያ ብሔራዊ ጥቅም ጋር የሚጋጭ ነው። በሌላ መልኩ ደግሞ የዶናልድ ትራምፕ አካሄድ ደግሞ አሁን እንደሚታወቀው እሳቸው ጦርነትን ቋጭቻለሁ ያሉት በትክክለኛ ዊን ዊን ሲቹዌሽን ሳይሆን ሀገራትን በማስፈራራት ፖለቲካዊ ጫና በማድረግ ነው እሳቸው ጦርነት ማቆም ያለው እዚህ ጋር ሰላም አስኛለሁ የሚሉት ማለት ነው። በፍጹም በዓለም አቀፍ ሕግ እና መርሆች ላይ ዲፔንድ ሆነው አይደለም የሚናገሩት። እንግዲህ ይሄ ከወትሮው ለየት ያለ አካሄድ ነው። ዶናልድ ትራምፕ ምናልባት ለዓለም አቀፍ ሕግ ተገዥ ያልሆኑበትና የራሳቸው ብቻ የአንድ ወገን ፍላጎት ብቻ የሚያንጸባርቁበት አካሄድ ነው አሁንም ተናገሩት። በዚህ በህዳሴ ግድብ በተለያየ ጊዜ የሚናገሩትም ደግሞ ሙሉ መረጃ የላቸውም በዲፕሎማሲም ለአሸማጋይነትም። ምክንያቱም እሳቸው አሁን ሲናገሩ የነበረው ምንድን ነው የአባይን ውሃ የናይልን ውሃ በብቸኝነት ለመጠቀም የሚደረገውን ነገር አንደግፍም ያሉት። ያ ማለት ኢትዮጵያ በብቸኝነት ልጠቀም አይደለም ያለች ውሃ። ሁለተኛ ደግሞ ኢትዮጵያ ወደ ድርድር ልትደራደር የምችለው ፍትሐዊና ምክንያታዊ በሆነ መልኩ ነው። ብሔራዊ ጥቅም ተነካ ብለው ነው ሲጀምር ሀሳብ የሰነዘሩት። እንግዲህ የእሳቸው አደራዳሪነት በምንም መልኩ ኢትዮጵያን ጥቅም ሊያስከብር ይችላል የሚል አቋም እና ሀሳብ የለኝም እኔ። ምክንያቱም ከሰውየው ከተናገሩት ነገር በመነሳት ነው እዚህ ኮንክሉዥን ላይ ደረስኩት። አንድ አሸማጋይ፣ አንድ አደራዳሪ፣ ገለልተኛ ወገን ለአንድ ወገን ያጋደለ ሀሳብ በመሰንዘር በመናገር በግልጽ ሌላኛውን ወገን ደግሞ ጉዳተኛ ጎጂ አድርጎ ያኛውን ደግሞ በቃ እንደ ተጎጂ ትክክለኛ ተጎጂ አድርጎ ማቅረብ ይሄ በፍጹም የድርድር ቃላትም አይደለም፣ ከድርድር ያፈነገጠ ሀሳብ ነው እና ሰውየው በምንም መልኩ አሁን ባላቸው አቋምና አሁን በያዙት ሀሳብ እና አቋም ፍትሃዊ በሆነ መልኩ ሁለቱን ሀገራት ሊያሸማግሉ ይችላሉ ብዬ አላስብም። ዶክተር አባተ ወደ እርስዎ ልምጣ። እንግዲህ እናንተ ፍሬንድስ ፎረም የሚል በተፋሰሱ ሀገራት ምሁራን የተመሰረተ የምርምር ተቋም እንበለው እንግዲህ ድረገጽ አላችሁና እናንተ እዛ ላይ እንግዲህ የምታበረታቱት በመተባበር በመወያየት የተፋሰሱ ሀገራት ወንዙን እንዲጠቀሙ የሚያበረታታ ነው እና እንደው የዶናልድ ትራምፕ አካሄድ እናንተ ከምታራምዱት ሀሳብ ጋር እንደው የሚሄድ የማስታረቅ የሽምግልና አካሄድ አለው ብለው ያስባሉ? በጭራሽ። አንድ አባባል አለ ፈረንጆች የሚሉት፣ እንግሊዝኛ ላለመጨመር ብዙ ጥረት አደርጋለሁኝ፣ ግን ይሄ ይገልጸዋል ብዬ አስባለሁኝ። ምንድን ነው? ሂር ዊ ጎ አጌን። ይሄ ቀጣይ የሆነ በፊትም የነበረ አቋም ተይዞ የመጣ ነው እንጂ አዲስ ነገር አይደለም። ለእኔ ደብዳቤውን እንዲያውም አንድ የኛ ጓደኛ ምን ይለዋል፣ ግብጾች ጽፈው እሳቸው ፈረሙበት ብሎ ነው። ትክክለኛ ነው ብዬ አስባለሁ። ይሄ አመለካከት ማለት ነው። በነገራችን ላይ ፍሬንድስ የሚለው ፎረም ፎር ሪሰርች ኢኒሽቲቭ ኤክስቼንጅ ኦፍ ኖሌጅ ኤንድ ዴቨሎፕመንት ሰፖርት የሚል ነው። በአንቺ እንደጠቀስሽው ዌብሳይት አለን ፍሬንድስ ፎረም .org። የኔ የመሰረትኩት ብቻ ሳይሆን ከሌሎችም ተመሳሳይ ድርጅቶች ጋር አብረን አንድ ላይ ሆነን የመሰረት ነው GICC የሚባል አለ፣ ገርድ ኢንተርናሽናል ኮላቦሬቲቭ ኮንሶርቲየም የሚባል አለ እና ሁላችንም አንድ ላይ ሆነን ስለዚህ የአሜሪካው ፕሬዚዳንት አሁን በቅርቡ የጻፉት ደብዳቤና ከግብፁ መሪ ጋራ ያደረጉትን ንግግር በዳቮስ
በተመለከተ ጠንከር ያለ መግለጫ አንድ ላይ ሆነን በጂአይሲሲ ስም እንደምናወጣ በዚሁ መናገር ፈልጋለሁኝ። በእኛ አገር አባባሎች ብዙ ብሂሎች አሉ ይሄንን የሚገልጹ። አንደኛ ጩኸቴን ቀሙኝ የሚለው ነው። ግብጽ የግብጽ መንግስት ነው እንግዲህ ግብጽ ስል የግብጽን መንግስት ነው። ራሳቸው የሆነ አንድ ሲኒየር ጋዜጠኛ ያለው ምንድን ነው፣ በተከታታይ የመጡ የግብጽ መንግስት ባለስልጣኖች ወይም ፕሬዚዳንቶች ትልቁ ጥፋታቸው ኢትዮጵያን እንደ አጋር ሳይሆን እንደ ጠላት መገመታቸው ነው የሚሉት እና ይህን በማድረጋቸው ደግሞ ሉዝ እያደረጉ ነው፣ እያጡ ነው፣ እድልን እያጡ ነው። የቆጡን አወርዳለሁ ብላ የብብቷን ጣለች አይነት ነው የሚሆነው ብዬ የማስበው። በድርድሩን በተመለከተ ለጥያቄሽን ትኩረት ሰጥቼ ታየው እኔም በልዩ ልዩ መንገዶች ገልጬዋለሁ። በቅድሚያ የተወሰነ ነገር ደብዳቤውን እንደገና ሰዎች ቢያነቡት በልብ ቢሉት ውሳኔውን ተወስኖ ከዛ በኋላ ኑና እኔ ላደራድራችሁ የሚል አቋም የያዘ ነው። ይሄ ራሱ ስህተት ነው። ሁለተኛ ደግሞ ፋክቹዋል የሆነ ስህተቶች አሉ። ኢትዮጵያ የአባይን ሙሉ በሙሉ ድፍን አድርጋ ውሃን እንዳይለቀቅ አላደረገችም። ሌላው ደግሞ በኢትዮጵያ ውስጥ ያልፋል እንደው ወደ ተረት የሆነ ወይም ደግሞ ዝም ብሎ የመጣ መሰረት የሌለው አይነት ከእውነት የራቀ ነገሮች ነው እንግዲህ እዛ ደብዳቤ ላይ የተጻፈው ያየ ነው የተናገሩትም ውስጥንም አካተን ስናየው ማለት ነው። ይሄ ደግሞ መረጃ ስላጡ አይደለም። እኔ እንደሚመስለኝ ከሆነ የትዕበተኛ የመሆን ወይም ደግሞ ምን ያመጣሉ የሚል አይነት አባባል የያዘ ነው ብዬ ነው የማስበው። ሌላው ደግሞ ያላቸው እዛ ደብዳቤውም የተናገሩት ላይ ስናይ ለግብጽ እንዲያው ማባበያም በሌሎች ፖለቲካል አቋማቸው ላይ እንድትረዳ ወይም በሚል አይነት ያመጡት አይነት ይመስለኛል። ለኢትዮጵያ ደግሞ ዋና በአሁኑ ወቅት የግብጾች ዓላማ ኢትዮጵያ ገርድን ጨምሮ ለኤሌክትሪሲቲ ብቻ እንድትጠቀም ለማድረግ ነው ጥረታቸው። ኢሪጌሽን፣ ለመስኖ ስራ፣ ለመጠጥ ውሃ፣ ለኢንዱስትሪ ዩዝ ይሄ ነገሮች እንዳይደረጉ ለማድረግ የመጣ ብልህ የመሆን ነገር ነው ያለው። ኢትዮጵያ የሀብቷን መጠቀም መብቷ ነው። አሁን ቅድም እንደተገለጸው በኢንተርናሽናል ድንበር አልፎ ተሻግሮ በሚሄድ ውሃ በዓለም በአብዛኛዎቹ ታምኖበት ያለ ሕግ አለ። ያን ተከትሎ ነው። ሁለተኛ ደግሞ ግብጽ የምትፈልገው የኢትዮጵያ ግድብ እንደሷ የውሃ መጋዘን ሆኖ ድርቅ ሲሆንም ሳይሆንም ለሷ ውሃ ማቀበል ብቻ እንዲሆን የማድረግ የተንኮል አይነት አካሄድ ነው የያዘችው ብዬ ነው የማስበው። የኢትዮጵያ መንግስት ደግሞ ይህን በደንብ ይረዳል፣ ያውቃል ብዬ ደግሞ አምናለሁ። እንግዲህ ኢትዮጵያ ከዚህ ቀደም የዓለም ባንክና የአሜሪካን ድርድር ጥቅሜን ይጎዳል ብላ ከድርድሩ ወጥታለች። አሁን ወደዛ ድርድር እንድትመለስ ወደ አሜሪካ የሚያደርግ ይመስለኛል የዶናልድ ትራምፕ እቅድና እንደው ይሄ ምን ይዞባት ሊመጣ ይችላል? ዶክተር ያዕቆብ ይሄን ጥያቄ ለእርስዎ ነው። አመሰግናለሁ። እንግዲህ ጠቃሚ ነገር ይዞላት ይመጣል ብዬ አላስብም። የመጀመሪያው ነገር ደብዳቤውን በትክክል ተረድቼው ከሆነ እንደ ስሜ ኢትዮጵያ ትጋበዛለች ተብሎ ነው እዛ ተገለጸው። ደብዳቤው የተጻፈው ለግብጽ ፕሬዚዳንት ነው። ለኢትዮጵያ መንግስት ፕሬዚዳንት በቅጂ ነው የደረሰው እንዲያውቁ። ከዚህ በላይ ደግሞ ጫናውን ለማሰባሰብ ሲሉ የሳውዲ አረቢያና የዩኤኢ መንግስትን ጨምረዋል። እነዚህ የተፋሰሱም ሀገሮች አይደሉም፣ የአረብ ሊግ አባላት ናቸው እናውቃለን። ስለዚህ በጥቅሉ ከግብጽ ጋራ ማህበረተኞች ናቸው። በመካከላቸው ለኢትዮጵያ የሚወግን ወይም አቋም ሊኖራቸው ይችል ይሆናል። ደብዳቤውን እንደገና ወረድ ብለን ስንመለከተው ብዙ የተሳሳቱ አስቀድሞ የተወሰነባቸው ነገሮች ያሉ ይመስላል። ቅድምም ተገልጿል። ሀገሮቻችን አንደኛ በግብጽና በኢትዮጵያ መካከል ግጭት አለ የሚል አንድምታ አለው። ጭቅጭቅ አላቸው እንጂ ቅድም እንደተነጋገርነው ግጭት የሚባል ነገር እሳቸው የሰጉት ግጭት ጦርነት ነው። ይሄ የለም። ግብጽ ይወራለሁ ብላ ብዙ ጊዜ ገልጻም ፎክራም ነበረ። ይሄ የማይቻል ነገር መሆኑ እስካሁን ግልጽ ነው። ግድቡ ውሃ እንዳይሄድ አቅበው ከልክለዋል ተብሎ እዛ የተገለጸውም ልክ አይደለም። ቅድምም ተገልጸዋል በጓደኞቼ። ይሄ በጣም የተሳሳተ ነገር ነው። 5 ጊዜ ግድብ በኢትዮጵያ በኩል ሲሞላ አንድም ጊዜ ውሃ ጎደለብን የሚል ስሞታ ከነሱም አልመጣም። ደግሞ መረጃውም ይሄንን አያሳይም። ከዚህ ሌላ ግብጽ
የመብራት ኃይል ማለት የሚወጣውን ኤነርጂ መቋደስ አለባት የሚልም ሀሳብ እዛ ውስጥ አለ። እርግጥ በዲኦፒ ሰነድ ላይ ኢትዮጵያ፣ ግብጽና ሱዳን ሲስማሙ በ2015 ከግድቡ የሚወጣ የመብራት ኃይል ሽያጭ ለግብጽና ሱዳን ቅድሚያ ይሰጣል የሚል አለ። ግብጽ ከፈለገች አሁንም መግዛት ትችላለች። እንግዲህ የገበያ ጉዳይ ነው፣ ቅድሚያ ያላት። ሱዳን ግን ያንን በመጠቀም እየገዛች ነው። ሌላው ቅድም ተገልጿል፣ አስፈላጊ ስለሆነ ነው የሚደገም። ማናቸውም ወገን ውሃ ለብቻው መጠቀም አይችልም የሚሉት ጭራሽ የተሳሳተ ነገር ነው። እስካሁን ባሉት ግብጽና ሱዳን ባደረጉት ስምምነት ውሃውን ሙሉ በሙሉ እነሱ ለመጠቀም ወስነው ይሄን እንዳይነካብን እያሉ ነው ያሉት እንጂ ከአሁንም በፊት ከተደረጉት ድርድሮች የወጡበትን የእኛን ውሃ እናንተ ልትቋደሱ ነው በማለት ስለሆነ ሙሉ በሙሉ ውሃ እንዲጠቀሙት ግብጾች በመለስተኛ ደረጃ ሱዳኖች ናቸው። ኢትዮጵያ አብረን በጋራ እናልማ ነው የምትለው። እንግዲህ ቅድም እስራኤል እንደገለጸው ኢኩቴብል እና ሪዝነብል የሆነ ውሃ አጠቃቀም ብቻ እንዲረጋገጥ ነው ኢትዮጵያ ስትፈልግ የነበረው። አሁን ከዚህም የተለየ ያላት አይደለም። ይህንን ሁኔታ ስናይ ዋሽንግተን ዲሲ በፕሬዚዳንት ትራምፕ ጥሪ ተክደው ለድርድር መሰረት በሌለው ሁኔታ የሀገሮች እኩል መብት ጭራሽ ባልታየበት ሁኔታ ከአሁን በፊት የተደረጉ ድርድሮች እና ድርድሮቹ ምን ባህሪ እንደነበራቸው ማነፈንጋጭ እንደሆነ ባልታከተበት እና ለዚህ ፊልም በደንብ ባልተጨበጠበት ልምዱን ለመጨበጥ ባልተፈለገበት ሁኔታ ኢትዮጵያ ዋሽንግተን ሄዳ በዚህ ደረጃ ስትደራደር ብዙ ጥቅም የሚያስገኝ አልመሰለኝም። ይልቁንስ እስካሁን ድረስ ያሉትን መግለጫዎችና አካሄዶች፣ ልምዶች የፕሬዚዳንት ትራምፕ መንግስትና አማካሪዎቻቸው እንዲያውቁት በሰፊው ይሄ መግለጫ እንዲሰጣቸው ያስፈልጋል። እነሱም ያንን እውቀት ይዘው ምናልባት የማደራደር ሀሳብ ካላቸው በልምድም በኤክስፒሪየንስም በመረጃም ላይ የተመሰረተ የማደራደር ፍላጎት ቢጠይቁና ኢትዮጵያን ሌሎች ሀገሮችን እኩል ተመካክረው ቢፈቅዱላቸው ነው ሊሆን የሚችለው እንጂ አሁን ጠርተው የቤታቸው ባለፈው ዘለንስኪን እንዳደረጉት ሁሉ ወይም ደግሞ የደቡብ አፍሪካውን ፕሬዚዳንት ለማድረግ እንደሞከሩት አይነት ወይም ሌላ ቦታ አንዳንድ የሚያደርጓቸውን መግለጫዎች በምንሰማው አይነት እና በተፈጸመው አንዳንድ አስጸያፊ ነገሮች ሁኔታ ኢትዮጵያን ዋሽንግተን ዲሲ ሄደው መመሪያ ሰጥተው ራስን የሚያፈርስ ውሳኔ አከናንበው ልልኩ ሀሳብ ያላቸው ይመስለኛል። ይህንን በታላቅ ጥርጣሬ መመልከት ያለብንና ትልቅ ዝግጅት እና ብልሃት መፈለግ የሚያስፈልግ ይመስለኛል። አቶ ፈቂ አህመድ ወደ እርስዎ ልምጣ። በፊት ግብጽ ታነሳ የነበረው የሙሌቱ ጊዜ ይዘግይልኝ፣ አቅሙ ይቀንስ የሚል ነገር ነበር የምታነሳ። አሁን ግድቡ በተጠናቀቀበት ሁኔታ ነው አሁን ድርድር እየተባለ ያለውና የግብጽ ጥያቄ አሁን ምን ሊሆን ይችላል? ዶናልድ ትራምፕ በሚያደርጉት ድርድር ምን ልታስፈጽም ትችላለች? ለኢትዮጵያ እንግዲህ ምን ይዞ ሊመጣ ይችላል የሚለውንም አብረን አያይዘን እንደተባለው የታላቁ ኢትዮጵያ ህዳሴ ግድብ ግንባታው ተጠናቆ ግድቡ ውሃ ይዞ በሙሉ አቅሙ ኃይል እያመነጨ ነው ያለው። አሁን በግብጽ በኩል ሊነሳ የሚችለው ጥያቄ ይታወቃል። አሁንም ወደ የምንመለሰው ወደ 2020 ፌብሩዋሪ ላይ ዋሽንግተን ያረቀቀችው ስምምነት አለ። ያ ስምምነት አልቆ ሊፈረም ስል ነው እንግዲህ በኢትዮጵያ በኩል ስምምነቱን ኢትዮጵያ ጥላ የወጣችው እነሱ ፈርመውታል እና ያ ነገር እስካሁን ድረስ አለ። በየጊዜውም ግብፅም፣ ሱዳንም ሌሎችም አስገዳጅ ስምምነት ይፈረም የሚሉት እሱ ነው፣ ሌላ ጉዳይ አይደለም። በነገራችን ላይ እዚህም ደብዳቤ ላይ ተጠቅሷል። እዚያ ላይ ስምምነቱ ላይ ያላስማማን ነገር ምንድን ነው? በድርቅ ጊዜ በተከታታይ ድርቅና ደረቃማ ሁኔታዎች ብለው ኢትዮጵያ በማትቀበል ትርጉም ይህ ነገር ከተቀመጠ በኋላ የሚለቀቅ የውሃ መጠን በአሃዝ ተቀምጧል። ድርቅ ሲፈጠር ይህን ያክል ውሃ ትለቃላችሁ፣ በተከታታይ ድርቅ ጊዜ ደረቃማ ሁኔታ እየተባለ ኢትዮጵያ ላይ ግዴታ የምትለቀው የውሃ መጠን በቁጥር በአሃዝ ቁጭ ብለዋል። እንግዲህ ምንድን ነው የሚያሳየው? አንደኛ የውሃ ክፍፍልን ነው የሚያሳየው። ይህን ያክል ውሃ ትለቃላችሁ ካሉ ያ ውሃ የነሱ ድርሻ ነው ማለት ነው። ድርድሩ የነበረው በህዳሴ ግድብ የውሃ አሞላልና
አመታዊ የውሃ አለቃቀቅ ላይ ነው እንጂ የውሃ ክፍፍል አልነበረም። ይህንን አሃዝ መቀበል ማለት የእነሱ አለ የሚሉትን የውሃ ድርሻ በከፊል ወይንም ሙሉ በሙሉ እውቅና እንደመስጠት ስለሚቆጠር፣ ይህ ደግሞ በኢትዮጵያ በኩል ተቀባይነት ስለሌለው ያንን ለቀን ልንወጣ ችለናል። አሁንም የሚፈለገው የመጀመሪያው ያ ስምምነት እንዲፈረም ነው። እሱ ጠረጴዛ ላይ መቀመጡ የሚቀር አይደለም። ያ ደግሞ የኢትዮጵያን ብሔራዊ ጥቅም የሚነካ ነው የሚሆነው። እንግዲህ ከዛ ውጭ ሌላ እሳቸው የጠቀሱት የውሃ ድርሻ የሚል ነገር አንስተዋል። እንግዲህ የውሃ ድርሻ የሚለው ምን ማለት ነው የሚለው በደንብ ልንወያይበት ልናስብበት የሚገባ ነው የሚሆነው። የዚህ የውሃ ድርሻ ከሆነ በናይል ደረጃ ተደራድሮ የዚህ ናይል ተፋሰስ የትብብር ማዕቀፍ ስምምነት አለ። በዛ ተደራድሮ ውሃውን ድርሻ ማወቅ ይቻላል። ከዛ በተረፈ ግን ይህ ጊዜ በእኔ እምነት ኢትዮጵያ መስቀለኛ መንገድ ላይ የሚያስቀምጣት ጉዳይ ነው። በቀላሉ የሚታይም አይደለም። መቀበልም ችግር አለው፣ ያለ መቀበልም ችግር አለው። ስለዚህ በሰከነ ሁኔታ ጥበብ በተሞላበት ሁኔታ ነገሮችን ከስልታዊ አኳያ፣ ከኢኮኖሚ አኳያ፣ ከዲፕሎማሲ አኳያ፣ ከፖለቲካ አኳያ በደንብ ከተተነተነ በኋላ የተለያዩ አማራጮችን ይዞ እነዚህን አማራጮች የማስቀመጥ አካሄድ የሚያስፈልግ ይመስለኛል። በእነሱ በኩል ግን አሁን ግብጽ የምትፈልገው ያ ስምምነት እንዲፈረምላት ትፈልጋለች። ከዛ ውጪ ግድቡንም ያው የራሳቸው አስዋን ግድብ ተቀጥያ ሆነው የአስዋን ግድብ ውሃ የሚለቅ የነሱ መሰረተ ልማት እንዲሆንላቸው ይፈልጋሉ። ስለዚህ ለዛም ሲባል በተለይ ከዚህ በኋላ ባለው በየዓመቱ የሚያዘው ውሃ ላይ እና የሚለቀቀው ውሃ ላይ የራሳቸው ውሳኔ እንዲታከልበት ይፈልጋሉ። የግድቡን የማስተዳደር አካል መሆን ይፈልጋሉ። ከአሁን በፊት እኛ መሀንዲስ እናስቀምጥ እንደዚሁም በጋራ ማስተዳደር አለብን ለሶስት ብሎ ነበረ። ከቅርብ ጊዜ ወዲህ ደግሞ እንዲያውም የናይል ተፋሰስ ሀገራት በሙሉ በጋራ ነው ግድቡን ማስተዳደር ያለባቸው የሚል ነገር እያነሱ ነው ያሉት። እንግዲህ ዋናው የነሱ ፍላጎት ምንድን ነው? ይኸኛው ግድብ ቢያልቅም ከዚህ ከፍ ብሎ ሌሎች ግድቦች አሉ። ግዙፍ ግድቦች ወደፊት የሚገነቡ የመስኖ አለኝታዎችም አሉ። እዛ ላይ ወደዛ የማይኬድበት ሁኔታ ላይ ነው ትልቁ ትኩረታቸው። ላይ የኢትዮጵያ የሚሰራቸው ስራዎች በሙሉ በእነሱ ፍቃድ ብቻ እንዲሆን ነው የሚፈልጉት እና ግድቡ ላይ ብቻ ሳይሆን ከግድቡ በስተጀርባ ባሉ ጉዳዮች ላይ ነው እነሱ ወደፊቱን አይቶ እየተንቀሳቀሱ ያሉት። ዶክተር አባተ ወደ እርስዎ ልምጣ። እንግዲህ ድርድር ከመጣ የግብጽ ጥያቄ አለ፣ የኢትዮጵያ ጥያቄ አለና እንግዲህ ኢትዮጵያ የኤሌክትሪክ ኃይል ፍጆታዬን ለማሟላት ነው ግድቡን የሰራሁት የሚል መነሻ አላት። ግብጽ በበኩሏ ስጋት አለኝ፣ እኔ ለድርቅ ይጋብዛል፣ ፍትሐዊ አይደለም፣ ውሃው ፍሰቱን ይቀንሳል የሚል በተደጋጋሚ የምታነሳው ጥያቄ አለና ይሄ ድርድር ሲመጣ እንደው የግብጽን ስጋት ኢትዮጵያ እንዴት ነው መመለስ ያለባት? ኢትዮጵያ ይዞባት የሚመጣውን ነገር ምን ሊሆን ይችላል? በኢንጂነሪንግ ሳይዱ ስናይ፣ በኢኮኖሚክ ሳይዱ ስናይ፣ በሕግም ስናይ አሁን ሱራፌልም ጠቅሶታል። የኮኦፕሬቲቭ ፍሬምወርክ አግሪመንት በ11ዱም ሀገሮች እንዲፈረም ጥረት ተደርጎ በቂ የሆነ 6 ሀገሮች ራቲፋይ አድርገውት በአፍሪካ ዩኒየን የተመዘገበ ነው። እዛ ላይ ምንድን ነው የሚለው የኢንተርናሽናል የትራንስባውንደሪ ሪቨር ሎው በመመርኮዝ ኢኩዊታብል ኤንድ ሪዘናብል ዩዝ ዊዛውት ሲግኒፊካንት ሃርም ቱ ኤኒዋን የሚል ነው እና ግብጽ ይሄንን ራሱ ውስጥ ለመፈረምም አልፈለገችም። እንዲያውም ስታደናቅፍ፣ አሁን ደግሞ በስራ ላይ እንዳይውል ስታጓትት የምትገኝ ሀገር ናት። በአሁኑ ጊዜ ስናየው ኢትዮጵያ ግብጽን የጎዳችበት ምንም የለም። ግን እነሱ የሚሉት ምንድን ነው? እሱ ግድቡ 5 ሳንቲም ሳናወጣ የእኛ መጋዘን ይሆን፣ ድርቅ ሲመጣ 30 ይሁን 35 ቢሊዮን ኪቢክ ሜትር ይለቀቅ፣ አስገዳጅ የሆነ ውል ውስጥ ትግባ የሚል አቋም ይዘው ነው የሚሄዱት። ይሄ ደግሞ ኢትዮጵያ አትቀበለውም። በዚህ አይ ቲንክ አምናለሁኝ። ይሄ እኮ ኦልሬዲ በኮኦፕሬቲቭ ፍሬምወርክ አግሪመንት ሲኤፍኤ በሚባለው ለግብጽ ተሰጥቷት እድሉ ኦፖርቹኒቲው እንዲያውም ሱዳንን ይዛ ነው የሄደችው። ሌሎችም ሀገሮች ውስጥ እጇ የገባ ይመስለኛል። ለኢትዮጵያ ግን እንድትጠቀም አትፈልግም። ሙሉ ኮንትሮልን እሷ ወስዳ የ1959 አግሪመንት ከሱዳን ጋር እንዳደረገችው 55.5 ቢሊዮን ኪቢክ ሜትር ለእሷ፣ ለግብጽ 18.5፣ ለሱዳን 10-12 ቢሊዮን ኪቢክ ሜትር ለትነት ተሰጥቶ ለኢትዮጵያ 86% በላይ ውሃ ለናይል ሪቨር አስተዋጽኦ የምታደርገው ሀገር ሌሎቹም ሀገሮች በሙሉ 0 እንዲያገኙ ነበር አቋሟ። አሁን ደግሞ ኢትዮጵያ የምታገኘውን የእድገት የዴቨሎፕመንት
ስራዎች ለመወሰን ለማቀብ ያለ ጥረት ነው። ምክንያቱም ግድቡ ተሰርቷል፣ ውሃ አጠራቅሟል፣ ኤሌክትሪሲቲ ፕሮዲውስ እያደረገ ነው። አመሰግናለሁ ዶክተር ሱራፌል። እየሰማኸኝ ነው? ስለ አባይ ወንዝ ሲወራ ወይም ስለ ህዳሴው ግድብም ሲወራ ግብጽና ሱዳን፣ ኢትዮጵያ ብቻ ናቸው እየተነሱ ያሉትና እንግዲህ በርካታ የተፋሰሱ ሀገራት አሉ። ይሄ እንደዚህ አይነት ድርድር ሲመጣ፣ እንደዚህ አይነት እቅድ ሲመጣ የእነዚህ ሀገሮች ምላሽ ምንድን ነው መሆን ያለበት? እስካሁን ምንም የሰማነው ነገርም ስለሌለ እንግዲህ በዚህ በጂኦፖለቲካው ዙሪያ ብዙ ነገር ጽፈሃልና ሌሎቹ ሀገራት አያገባቸውም ወይ? አመሰግናለሁ። እንግዲህ የአባይን ውሃ የናይልን ውሃ በተመለከተ ጉዳቱ የራስጌም የግርጌም ተፋሰስ ሀገራት ነው እንጂ የግብጽና ሱዳን ብቻ ተደርጎ መታየት የለበትም። ድርድሩም በተመለከተ መታየት ያለበት ሁሉም የተፋሰሱ ሀገራትን በፍትሃዊና እኩልነት ምክንያታዊ የውሃ አጠቃቀምን በተመለከተ ሁሉም ሀገራት መሳተፍ አለባቸው ብዬ ነው የማስበው። ምክንያቱም ይህን ስል ምንድን ነው ውሃው የግዴታ ከኢትዮጵያ 86% በላይ ውሃ ከኢትዮጵያ ስለመነጨ ይሄ ብሉ ናይል ብቻ ነው ጉዳት ሊያመጣ የሚደርሰው ብለን ማየት የለብንም እና ሌሎችም የተፋሰሱ ሀገራትን ኢትዮጵያ ማስተባበር አለባት ብዬ ነው የማስበው። ምክንያቱም እንደዚህ አይነት አሳሪ ስምምነት ግብጽ በምትለው መልኩ ለማድረግ ሌሎች የተፋሰሱ ሀገራትም ያስፈልጋሉ። ምክንያቱም እነዚህ 11 የሚጠጉ ሀገራት አሉ በዚህ በናይል ወንዝ ተፋሰስ። እነዚህ ሀገራትም ዞሮ ጉዳዩ ከነሱ ጋር ስለሚገናኝ በዛ መልኩ መታየት አለበት ብዬ ነው የማስበው እና ግብጽ በአንድም በሌላም እንግዲህ ከዚህ በፊት የነበረውን ነገር ቀድም ተነስቷል። በአባይ ወንዝ ተፋሰስ ሀገራት ይሄ ኮኦፐሬቲቭ ፍሬምወርክ አግሪመንት የወጣችበትም አንዱ ይሄ ነው። ይህንን ጉዳይ ባለመቀበል ነው። አሁን ደግሞ ከህዳሴው ግድብ ግንባታ ጋር በተያያዘ ድርድሩን በሶስት ሀገራት ብቻ የተወሰነበት ሁኔታ አለ። ያ መሆን የለበትም ብዬ ነው የማስበው። ምክንያቱም የግብጽ ጉዳይ፣ የሱዳን ጉዳይ መታየት ያለበት ኮንሰርናቸው አድሬስ መደረግ ያለበት ሁለቱ ሀገራት የኮኦፐሬቲቭ ፍሬምወርክ አግሪመንትን ሲፈርሙ፣ ያንን ባልፈረሙበት ሁኔታ ስንት ዓመት የተለፋበት ነው። ከ1999 እስከ 2010 የተለፋበት ትልቅ ድርድር ነው። ይህንን ሳይፈርሙ እኛ ጉዳታችን የሚደርሰው ተጽዕኖ አድሬስ መደረግ አለበት በሌላ ስምምነት ማለት ይሄ አንድም ከስምምነት መርሆች ያፈነገጠ ነው። ምክንያቱም የእነሱ የሁለቱ ሀገራት ጉዳይ ስጋት በሀገራቱ በትብብር መንፈስ መታየት አለበት ነው እንጂ በተናጠል ሊታይ አይገባም። ስለዚህ አሁንም እኔ የምለው ምንድን ነው ግብጽ ኢትዮጵያን አንዴ በደቡብ ሱዳን፣ አንዴ በኤርትራ፣ አንዴ በሶማሊያ እያለች ከምትለፋ ከምትከብና እንደው ሌላ ኢትዮጵያ እንደ ጠላት ከማየት ይልቅ ሰከን ባለ መንፈስ ይሄን ወንዝ በጋራ ብናለማ፣ በጋራ ብንጠቀም ለሁሉም የተፋሰሱ ሀገራት አንዱ ለአንዱ ጉዳት ሳያደርስ መጠቀም እንችላለን ወደሚል እሳቤ መግባት ይቻል ነበር። ሆኖም ግን ምንድነው ግብጽ ያንን ወደ ጎን በማፈንገጥ ከዚህ በፊት የነበሩትን የቀኝ ግዛት አስተሳሰብ ሜንታሊቲ አሁን ያን በመያዝ አሁን የቀጠሉበት ሁኔታ ነው ያለው። ያ ደግሞ በፍጹም አሁን ካለው ነባራዊ ሁኔታ ተቀባይነት የለውም። ዋሽንግተን ብትሄድ፣ አውሮፓ ህብረትን ብትሄድ አንድ ትክክለኛ ነገር አለ። ምክንያቱም የተነሳው ጥያቄ የኢትዮጵያ ገድብ የገደበችው ወይም ሌሎች በተፋሰሱ በተመለከተ የምሰራቸው ልማቶች ግብጽን የሚጎዳ አይደለም። በፍትሃዊና እኩልነትና በትብብር መንፈስ መጠቀም የሚችልበትን ሁኔታ ነው ኢትዮጵያ የቆየችው የሰነበተችው። ያፈነገጠ አካሄድ በፍጹም ተቀባይነት አይኖረውም። ምክንያቱም ይሄ የአንድ ጄኔሬሽን ብቻ አይደለም፣ የቀጣይ ጄኔሬሽንም ጉዳይ ስለሆነ የቀጣይ ጄኔሬሽንም ችግር ነው ብላልና ወደ መፍትሄው እየመጣን ስለሆነ ምክንያቱም ኢትዮጵያ እንግዲህ ይሄ ነገር ገፍቶ ከመጣ ኢትዮጵያ ጥቅሟን ለማስከበር እስካሁን እንግዲህ ጉዳት እንዳለው እየተነጋግረናል። ከአሁን ቀደም ከነበሩት ውይይቶች፣ ስምምነቶች ሊደረጉበት ከነበረው ሁኔታ አንጻር አሁን የመጣው የድርድር ጥያቄ ቅድም ዶክተር ያዕቆብም አንስተውታል፣ አቶ ፈቂም አንስተውታል። ለመቀበልም ለመተውም ችግር የሆነ ጉዳይ ነው የመጣውና ስለዚህ ኢትዮጵያ እንዴት ጥቅሟን ታስከብር? እንግዲህ ኢትዮጵያ እንዴት ነው ጥቅሟን ልታስከብር የሚችለው? አሁን ዶናልድ ትራምፕ ከያዙት አቋምስ እንዴት ነው ማፈንገጥ የሚቻለው? እንዴት በምን መልኩ ነው ይህን አሁን የመጣባትን ጉዳይ ማስተናገድ የሚችለውን ብዬ ለመናገር እኔ ምንድን ነው የምለው፣ አንደኛ ከእንግዲህ ዶናልድ ትራምፕ ሌላ አዲስ አቋም አይደለም ይዞ የመጣው። ከዚህ በፊት የአሜሪካ ግምጃ ቤት ያዘጋጀውን ሰነድ በአዲስ መልክ እሱ የሚያወራው ነገር አለ። ኢትዮጵያና ግብጽን ጦርነት አስቀር ይቻሉ ብሎ የሚለዋል። ያን እንድትፈርም ማድረግ ነው። ምክንያቱም ይሄ ሰውዬ በአንድም በሌላ ኢትዮጵያን ቡሊ እያደረገ ያለበት ሁኔታ ነው ያለው። ስለዚህ እንዴት አድርጋ ነው ከዚህ ከመጣው ማዕበልስ ማምለጥ የሚቻለው ብዬ የማስበው አንደኛ ሌሎች የተፋሰሱን ሀገራት ማስተባበር ነው ብዬ ነው የማስበው። ምክንያቱም ግብጽና ኢትዮጵያ በግብጽ እንደምትለው ሳይሆን ግብጽ ያፈነገጠችበት ከዚህ በፊት ያፈነገጠችበት ስምምነት እንደነበረ በትብብር መንፈስ ሌሎቹ ሀገራት አብሮ ለመስራት በዘላቂነት ውሃውን ለመጠቀም በፍትሃዊነት ሁሉም ሀገራት እንደተስማሙ፣ ግን ሆኖም ግብጽና ሱዳን ሳይስማሙ እንደቀሩ ይሄንን በደንብ ማስረዳትና በሌላ በኩል ደግሞ ይሄ አፍሪካዊ
ችግር ወደ አፍሪካዊ መፍትሄ በሚል ጉዳዩ በአፍሪካ ህብረት እንዲሁም በአፍሪካዊ ተቋም እንዲታይ ማድረግ ነው ብዬ ነው የማስበው። ምክንያቱም ዚስ ኢዝ ቴስት ፎር አፍሪካን ዲፕሎማሲ እና በዛ መልኩ በማድረግ በሌላ በኩል ደግሞ ኢትዮጵያ አሜሪካ በአንድም በሌላም በተዘዋዋሪ ጫና የምታደርግባት ከሆነ እንግዲህ ከዚህ ጫናዋ ማምለጥ የሚቻለው ሌሎች ሀገራትን በመጋበዝ በዚህ ድርድር ለምሳሌ እንደ አውሮፓ ህብረት፣ ቻይና፣ ሌሎች ሀገራት በዚህ በአባይ ጉዳይ ይሁን በህዳሴ ግድብ ጉዳይ ጣልቃ እንዲገቡ ማድረግ ገለልተኛ ተደራዳሪዎችን በመጋበዝ ሁኔታው በዛ መልኩ እንዲታይ በማድረግ ከበጣባት ከዚህ ጫና ማምለጥ የሚቻልበትን ሁኔታ ማመቻቸት ትችላለች ብዬ አስባለሁ። እንዲሁም በናይል ቤዚን ኮሚሽን የግብጽ ጉዳይ እንዲታይ ማድረግ በተለይ ደግሞ ከዚህ ከድርቅ በተመለከተ የውሃው ተፈጥሯዊ ውሃ ፍሰት መጠን መቀነስ መጨመር፣ እንዴት ድርቅ በሚሆንበት ሰዓት ላይ ኢትዮጵያ ከህዳሴ ግድብ የሚለቀቁ ውሃን በተመለከተ እነዚህ ቴክኒካል ነገሮችን ከፖለቲካዊ ተርም ይልቅ በትክክለኛው በቴክኒካል ነገሮችን እዛ አድሬስ ማድረግ እንደሚቻል በደንብ ግንዛቤ መፍጠር አለባት ብዬ አስባለሁ እና ሌሎች ተፋሰስ ሀገራትን ትልቅ የዲፕሎማሲ ስራ ይጠብቃታል። ምክንያቱም እነሱ ማስተባበር አለባት ብዬ አስባለሁ እና እንደዚህ አይነት አሳሪ ስምምነቶችን ለመፈረግ ደግሞ እንደምትቸገር ማስረዳት አለባት ብዬ አስባለሁ። ምክንያቱም ይሄ የኢትዮጵያ ብቻ ፍላጎት አይደለም፣ የሌሎችንም ፍላጎትን የሚንጸባረቅበት ስለሆነ ይህን ጉዳይ ከሌሎቹ የተፋሰሱ ሀገራት ጋር መክሬ ነው መፈረም ያለብኝ የሚል ሀሳብ ነው ኢትዮጵያ ማንጸባረቅ አለባት ብዬ ነው በእኔ በኩል የምናገረው። ዶክተር ያዕቆብ ይሰሙኛል? አለሁ። ወደ ማጠቃለያው እየመጣን ነው እና እንግዲህ ኢትዮጵያ አጣብቂኝ ውስጥ ገብታለች ለመቀበልም ላለመቀበልም የሚል ነገር ቅድም ተነስቷል እና ይሄ የድርድር የዶናልድ ትራምፕ ጥያቄ ገፍቶ ከመጣ ኢትዮጵያ እንዴት ትለፈው? ይሄንን ጉዳይ እንዴትስ ጥቅሟን ታስከብር? እንዴትስ ነው ማስረዳት ያለባት? ትልቁ ጥያቄ እሱ ይመስለኛል። በአጠቃላይ እንግዲህ ምንድን ነው እኔ እንደማስበው ኢትዮጵያ ሉዓላዊ ሀገር ነች። ከአሁን በፊት በሉዓላዊ ሀገርነት ችሎታዋ ተመስርታ ድርድሮች አካሂዳለች። ከግብፅም ከሱዳንም ሌሎች ሀገሮችንም ይጨምራል። እነዚህ ድርድሮች ኮኦፐሬቲቭ ፍሬምወርክ አግሪመንትን በሚመለከት እንደተገለጸው ሁላችንም እንደምናውቀው በ2010 የተፈረመው በጣም ትልቅ ሰነድ ነው። ይሄንን ሌሎች ውሃ አፍሳሽ ሀገሮች ማለት የውሃ ምንጭ ሀገሮች ሲፈርሙ ግብፅና ሱዳን ሳይፈርሙ ቀርተዋል። ምክንያቱም ያ ስምምነት ቅድም እንደገለጽኩት ውሃ በእኩልነት ለሁሉም ለልማት ይውላል፣ በመተሳሰብ እናለማዋለን የሚል ስላለ ለምን የእኛ ብቻ ውሃ በማለት እና የግብፅ ውሃ ብቻ ነው ተብሎ ስምምነት ሊኖር አይችልም። ስለዚህ ሌሎች ሀገሮች አልተቀበሉም። በዋናነትም ኢትዮጵያ አልተቀበለችውም። ሌሎችንም ያስተባበረችው ኢትዮጵያ ናት እንደምናውቀው በፕሮሰሱ ስለነበር። ህዳሴ ግድብን በሚመለከት ህዳሴ ግድብ የኢትዮጵያ የልማት ፕሮጀክት ነው። በኢትዮጵያ ግዛት የተሰራ ነው። ግብፅን ለመጉዳት ታልሞ ተሰራ አይደለም። ዲዛይኑም፣ ግንባታውም፣ የውሃ አሞላሉም አሁን ያለው የሞላ ውሃ አስተዳደሩም በሙሉ በጣም በጥንቃቄ የተሞላ ትንሽ ችግር እንኳን ያመጣል የሚባል ያልታሰበ ነገር ከመጣ ለግብፅም ለሱዳንም ለዝግጅት ለጥንቃቄ እና ለትብብር መረጃ የሚሰጥበት ሁኔታ ነው ያለ። ይሄ ሁኔታ ባለበት ግብፅ ውሃ የኔ ነው የኔን ውሃ ገድበውብኛል እንደውም አድርቀውኛል ብላ በውሸት በከሰሰችበት ደግሞም ወገና የሆነ ዳኛ ተነስቶ ለነሱ ቅድም በቂ ያለ ይመስለኛል እንደ ሽልማት ለግብፅ የህዳሴ ግድብን ጉዳይ ከአሁን በፊት ያለውን አፍርሰው የኢትዮጵያን ጥቅም በሙሉ ሽረው ገስሰው ለግብፅ የመስጠትን ጉዳይ ኢትዮጵያ ምንጊዜ እንደሆነ የምትቀበል አይመስለኝም። እንድትቀበልም ሊመከር አይቻል። ስለዚህ አሁን የመጣውን ሀሳብ ለመቀበልና ላለመቀበል ችግር ሳይሆን ያለመቀበል መብት ነው ያለው። ግን ያለመቀበልን መብት እስካሁን ድረስ የተደረጉትን ነገሮች በዲፕሎማሲያዊ በሆነ መንገድ ወይም ደግሞ አደራዳሪም ሆነ ጥቅም ፈላጊ ወገን ቀጣይ የሆነ ጥሩ ግንኙነት ይኖረን ይስፈን የሚል ሀሳብ ካላቸው በዚህ ጉዳይ ላይ መጀመሪያ መነጋገር ነው የሚያስፈልገው እንጂ የተደረጉትን ስምምነቶች በመሻር አዲስ የሚገኝ ነገር ያለ አይመስለኝም። እንደዚህ ይህንን መቀበል የኢትዮጵያን ጥቅም መብት እና ሉዓላዊነት ለዘለቄታው የሚጎዳ ነገር ስለሆነ አሁን በመጣበት ሁኔታ መቀበል በፍጹም የሚመከር ነገር አይመስለኝም። ከአጣብቀኙ በጣም ቀላል በሆነ መንገድ ላንወጣ እንችላለን። ረጅሙን መንገድ ግን ትልቁን ጥቅማችን በማስከበር አንጻር ማየት ያለብን ይመስለኛል። አመሰግናለሁ ዶክተር። አቶ ፈቂ አህመድ ያኑ ጥያቄ ነው ለእርስዎ ማነሳው። ኢትዮጵያ እንዴት ጥቅሟን ታስከብር? ጥሩ
እንግዲህ ዋና አንድ ነገር ምንድን ነው ይሄ ፕሬዚደንት ዶናልድ ትራምፕ የጻፈው ደብዳቤ የግብዣ ደብዳቤ አይደለም፣ የአሜሪካ አቋም ማሳወቂያ ነው። ዳቮስ ላይ ፕሬዚደንት አልሲሲ ጋር ባደረጉት ውይይት የአገራቶችን መሪዎች ዋሽንግተን ድረስ ጠርቼ ያው አሸማግላለሁ ብለዋል። ምናልባትም ምክትል የውጭ ጉዳይ ሚኒስትሩ እዚህ ነበሩ። የመጡበትን ጉዳይ ባናውቅም ምናልባት አንዱ ሊሆን ይችላል ዋሽንግተን ነው የሚል ግብዣ ይዞ መጥቶ ሊሆን ይችላል። መረጃ የለኝም በዛ ላይ። እንግዲህ አሁን 3 አማራጭ ያሉ ይመስለኛል ይህን ጉዳይ በተመለከተ። ያው ፕሬዚደንቱ አንዴ ከያዙት እንደማይለቁት ይታወቃል። ይህን ጉዳይ እና ሊያሸማግላችሁ ሲባል 3 አማራጭ ይኖረናል። አንደኛው አንቀበልም ማለት ነው። ይህ የሚያዋጣ አይደለም። አንቀበልም አንደኛ በዲፕሎማሲም ያው ድጋፍ የለውም፣ በፖለቲካም ቢሆን ብዙም የሚያስኬድ አይደለም። ከሁሉ በላይ ደግሞ ፕሬዚደንቱ የሚያመጡት ጫና የሚፈጥሩት ችግር በጣም ከፍተኛ ስለሚሆን አንቀበልም የሚለው ብዙ የሚያስኬድ አይመስለኝም። ሌላው ደግሞ ሙሉ በሙሉ ተቀብሎ መሄድ አለ። ያ በዋህነት ተቀብሎ መሄድ የሚባለው ማለት ነው። እሱም የራሱ ችግሮች አሉት። ቅድም ያነሳሁት ስምምነት አለ፣ አስገዳጅ ስምምነት የተባለው ጠረጴዛ ላይ ቁጭ ብለዋል። ፈርሙ፣ ካልፈረማችሁ ይከተላችኋል የሚል ነገር ነው የሚመጣው። ፕሬዚደንቱ አልቲማተም ነው የሚያስቀምጡት። በነገራችን ላይ እሱም የራሱ ችግር አለ። እንግዲህ ሶስተኛ የሚሆነው ምንድነው መሀል ላይ አንድ ደረጃ ያለ ይመስለኛል። ይህም ምንድነው በመሪ ደረጃ ማሸማገሉን አሜሪካ እንግዲህ ሀያል ሀገር ነች፣ አጋርም ነች። ከአሜሪካ ጋር ብዙ አብረን የምንሰራቸው ነገሮች አሉ እንደ ሀገር እና በመሪ ደረጃ በጉዳዩ ላይ መነጋገሩን መቀበል ግን ከዛ በፊት አንደኛ የተጻፈው ደብዳቤ የአሜሪካ አቋም ወደ አንድ አቅጣጫ ያደላ ስለሆነ እሱ የሚስተካከልበት ሁኔታ፣ በዚህ ነገር ላይ የሚሳተፉት ሌሎች አካላት እነማን ናቸው፣ በምን መልኩ ነው የመጡት፣ ሚናቸው ምንድን ነው የሚለው እነዚህ ነገሮች ቦታ እንዲይዙ፣ አጀንዳዎች ምን መሆን አለባቸው ተብሎም የባለ ጉዳይ ከአሁን በኋላ አብቅተዋል። ምክንያቱም በአስዋን ግድብ ላይ አሁን መነጋገር አንችልም ስላለቀ፣ ወይንም በሮዚረስ ግድብ ላይ መነጋገር አንችልም ስላለቀ፣ ህዳሴ ግድብ ያለቀ ጉዳይ ስለሆነ ከህዳሴ ግድብ የሚለቀቀውም ውሃ በናይል ውሃ ክፍፍል ላይ ወይንም አጠቃቀም ላይ የተመሰረተ ስለሆነ አጀንዳው ወደዛ የሚያገላበት ሁኔታ ላይ በቅድሚያ በጣም በሰከነ ሁኔታ በተጠና ሁኔታ ወደዛ አጀንዳውን የማዞር እና አጀንዳ ወደ ናይል የሚሄድበት ሁኔታ ላይ በደንብ መስራት የሚያስፈልግ ይመስለኛል። ያን ማድረግ ከተቻለ የተሻለ ነገር ሊገኝ ይችላል። እሳቸውም ብለዋል የናይል ውሃ ክፍፍል ጉዳይ ለአንድና ለመጨረሻ ጊዜ እቋጫለሁ ስላሉ እርስዎም ባሉት መሰረት ያንኑ ጠቅሶ በዚህ ጉዳይ ላይ በመነጋገር የህዳሴ ግድብ ላይ ያለንን ችግር ይፈታልናል የሚለውን ነገር በደንብ ካስገነዘቡ በኋላ ጥንቃቄ ባለበት ሁኔታ ቀይ መስመር አስምሮ የተለያዩ አማራጮችን መያዙ የሚሻል ይመስለኛል። አመሰግናለሁ። ዶክተር አባተ ወደ መቋጫው መጥተናል። እስኪ ውይይቱን ይቋጩልኝ። እንደው ኢትዮጵያ ጥቅሟን እንድታስከብር ስንል ፍትሐዊ የሆነ የውሃ ሀብት ክፍፍል እንዲኖር ከማድረግ አንጻር ኢትዮጵያ እንዴት ጥቅሟን ታስከብር? እንደናንተ አይነቶችስ በዚህ ላይ ድርሻችሁ ምን ይሆናል? በመጀመሪያ ይሄ ጉዳይ አሁን የኛ ፍሬንድስ ለምሳሌ እንዳልሽው አንቺ ዌብሳይት ላይ ማየት ይቻላል ከሱዳን ባለሙያ ጋራ አንድ ላይ ጠሪጭ እሱን መጀመሪያ ፈልጌ ነው የመሰረትኩት እና የጻፈው ጽሑፍ አለ። አንደኛው ትልቁ ስራ እንደሚመስለኝ ሱዳንን ከግብጽ ይሄ ጡት ማስጣል አለ አይደለም፣ ጥገኝነት ማስወጣት ያስፈልጋል ብዬ አስባለሁ። ሱዳን ከግብጽ ጋር በመሆኗ ተጎዳች እንጂ አልተጠቀመችም። 4 ጊዜ መስኖ መሰብሰብ ስትችል በገርድ ምክንያት በጎርፍ ብቻ ተማምና የምትኖር አገር ጥቅሟን እያስጠበቀች ነው ብዬም አላስብም። ይሄንን ዶክተር ካሊድ ዲግ አብሮኝ የፍሬንድስ መስራች ኮፋውንደር በጽሁፍ ገልጾታል። ሌላኛው ደግሞ ምንድን ነው እንደገና የኢትዮጵያን ብሂል በወስድ ለጌታዬም ጌታ አላት የሚል አባባል አለ እና ኢትዮጵያ መውሰድ ያለባት ታክቲካዊ ምናልባት መንገድ ብዬ የማስበው ዲሌይ ማድረግ ነው፣ ማቆየት ነው። የዘላለም ቦታ ይዞ የሚኖር ሰው አይደለም እዚህ አሜሪካ ውስጥ ያለው እና ይሄንንም ማሰብ። ሌላው ደግሞ ሲኤፍኤ ወይም ኮኦፕሬቲቭ ፍሬምወርክ አግሪመንትን የፈረመች ሀገር ናት ኢትዮጵያ። እንዲያውም ያስተባበረች ሀገር፣ ህጋዊ እንዲሆንም ያደረገች ሀገር። አሁን በጎንዮሽ ሌሎቹን ትታ አብረዋት አጋር የሆኑትን ሀገሮች ትታ ለግብጽ እጅ የመስጠት አይነት ውሳኔ ውስጥ ብትቀርብ በጣም አሳፋሪ ነው የሚሆነው ብዬ ነው የማስበው። እነዚህን ነገሮች ማሰብ ያስፈልጋል። ሌላው ደግሞ ታሪክን መርሳት አያስፈልግም። ኢትዮጵያ አጣብቂኝ የሆነ ቦታ ላይ በሀያላን ሀገሮች ያለፈችበት አሁን ብቻ አይደለም። የአድዋውን ብናይ በሊግ ኦፍ ኔሽንስ ሲቀለድባቸው፣ ሲያፏጩባቸው እና እንዲደራደሩ ተገዢ እንዲሆኑ የተባለበትም ጊዜ ነበረ እና
ውጤቱን አይተነዋል። ስለዚህ እጅ መስጠት አያስፈልግም። ታሪክ ያለን አገር ነን። አቋም መያዝ አለበት። በጣም አመሰግናለሁ። ብዙ ሀሳብ እንዳላችሁ አውቃለሁ፣ ግን ያው ጊዜ ስለሚገድበን እዚህ ላይ ላጠናቅ። እንግዶቼ ዶክተር ያዕቆብ አርሳኖ የሃይድሮ ፖለቲካ ባለሙያና የታላቁ የህዳሴ ግድብ ተደራዳሪ ቡድን አባል፣ አቶ ፈቂ አህመድ ነጋሽ የድንበር ተሻጋሪና ውሃ አስተዳደር ባለሙያ እንዲሁም የታላቁ የህዳሴ ግድብ የቀድሞ ተደራዳሪ አባል ናቸው። አቶ ሱራፌል ጌታሁን በአባይና በህዳሴው ግድብ የጂኦፖለቲካ እንዲሁም በውሃ ዲፕሎማሲ ላይ በርካታ ጽሑፍ የጻፈ ወጣት የፖለቲካ ሳይንስ ምሁር ነው። ዶክተር አባተ ታደሰ በተፋሰሱ ሀገራት ምሁራን የተቋቋመና በተፋሰሱ ሀገራት መካከል ትብብርና ውይይት የሚያበረታታ ፍሬንድስ ፎረም የተባለ ዓለም አቀፋዊ የምርምር መድረክ ከሌሎች አፍሪካውያን ጋር በመሆን የመሰረቱ ናቸው። እንግዶች በውይይቱ ስለተሳተፋችሁ ከልብ አመሰግናለሁ። እኛም እናመሰግናለን። እናመሰግናለን።